ተናስተልኝ የፈንታሌ ሚዲያ ቤተሰቦች እንደምን አመሻችሁ እንደምን አረፈዳችሁ ባላችሁበት በዛሬው ዝግጅታችን ለአድማጮቻችን በተለይ ለፈንታሌ ሚዲያ ተከታታዮች ሁለት ነጥቦችን ማስጨበጥ እንፈልጋለን። እነዚህ ለምንድን ነው ከኢትዮጵያ ተጨባጭ ሁኔታ ጋር የሚገናኙ ናቸው? ምን ያህላችንን ለምሳሌ የአማራ ፋኖ ይሄን ያህል ቦታ ተቆጣጥሯል የሚል ዜና ተሰማላችሁ። ኦላ ወይም ኦሮሞ ሊበሬሽን አርሚው ወደ ምዕራብ ወለጋ በተለይ በስፋት እንደገና ደግሞ ወደ መተሃራም ወደ አርሲም ኢቭን እስከ ሐረር የሄዱበት መንገድ አለ። የሆኑ ቦታ ተቆጣጥሯል ሲባል ተሰማላችሁ። አንዳንድ ቦታ ለረጅም ጊዜ ተቆጣጥሯል ሲባል ተሰማላችሁ። ይሄ መሳሪያ ነዛውና አማጺያን ቡድን ከዛ ህብረተሰብ ጋር የገባው ማህበራዊ ውል የለም፣ ሶሻል ኮንትራክት። ታዲያ ሶሻል ኮንትራክት በሌለበት ሁኔታ እንዴት ነው የሚያስተዳድሩት? የሚይዟቸውን ቦታ አብሮ የሚኖሩትን ህብረተሰብ ጋር እንዴት ነው የሚያስተዳድሩት? አማጺያንና በዛ ያለ ህብረተሰብ በመንግስትና ለምሳሌ የአዲስ አበባ ህዝብ ብትወስዱት ሶሻል ኮንትራክት አለ። እንዴት እንደሚተዳደሩ አማጺያን ያዙት ቦታ ላይ እንዴት ነው የሚተዳደሩት? እዛ ስላለው ህዝብ ስለሚያዙስ ምን ያህላችን ጠይቀን እናውቃለን? ይሄን በተመለከተ ነው። ሌላው ምንድነው ከዚህ ጋር መሰረታዊ የምንይዘው ነገር ኢትዮጵያና ኬንያ፣ ኢትዮጵያና ሱዳን፣ ኢትዮጵያና ደቡብ ሱዳን፣ ኢትዮጵያና ጅቡቲ፣ ኢትዮጵያና ኤርትራ አንዱ ካልአንዱ ፍላጎቱን ፈቃዱን ማናቸው የራሱ ብቻ በነጻነት ማስተዳደር የሚችለው ወይ የሚያረጋግጠው ደህንነት አለ ወይ? እነዚህ ሁለት ነገሮች የሚመልሱ አሪፍ ነገር ነው። ምክንያቱም አሁን በሶሻል ኮንትራክት ከሶሻል ኮንትራክት ውጪ እንዴት ነው የሚተዳደሩት የሚሉትን አብረን እናያለን። ፈንታሎች ነን። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። የተወሰነ ሰከንድ አድማጮቻችን ጠብቁ። እሺ አሁን የምታዩት ሪቤሎክራሲ ይባላል። ምን ማለት ነው? እንግዲህ አማጺያን ስንል ሪቤል ያደረጉ ሁለቱን በፋኖና በኦላ ልንወስድ እንችላለን። ወደ ኋላ ከተመለስን ሻዕቢያና ቲፒኤልኤፍን በደርግ ላይ ማግኘት እንችላለን። ግን አንድ ሴት ላስተዋውቃችሁ እዚህ ጋር ኮሎምቢያን እንደምታውቁት ከፍተኛ የእርስ በርስ ጦርነት የተደረገበት ሀገር ነው ፋርክና የኮሎምቢያ መንግስት። እቺ ሴት ምን አይነት መጽሐፍ ይዛን የመጣችው በሲቪል ዋር ውስጥ በእርስ በርስ ጦርነት ውስጥ በአማጺያኖች የሚያዘው አካባቢና ቦታ እንዴት ነው የሚተዳደረው? አማጺያኑ ከያዙት ቦታና ህብረተሰብ ጋር እንዴት ነው ግንኙነት ይፈጥሩት? ሴንተር ያደረገችው ሲቪል ዋሩ ነው። በሲቪል ዋር ውስጥ ያሉት ደግሞ አማጺያን ልክ እኛ ጋር እንዳልነው አሁን ባለው ተጨባጭ ሁኔታ የሚገናኝ ነው። ለዛ ነው ለአድማጮቻችን ጉዳዩ እንዴት ነው የምናየው? አማጺያን በያዙት ቦታ ያሉትን ህብረተሰቦቻችንን እንዴት ነው የምናስታውሳቸው? እንዴት ነው የምናስባቸው? እንዴት ነው የሚተዳደሩት? ምንድነው ግንኙነታቸው? እዚህ አዲስ አበባ መንግስትና ማዕከላዊ መንግስቱ ሶሻል ኮንትራክት አለ። ሶሻል ኮንትራክት በሌለበት ያለው ህብረተሰባችን እንዴት ይተዳደራል? አሁን እቺ ሴት ይሄን አዲስ ኮንሰፕት ይዛ መጣ። አሁን ዓለም ሁሉ ተቀብሎታል። ይሄ ሪቤሎክራሲ የሚል ሶሻል ኦርደር ኢን ዘ ኮሎምቢያን ሲቪል ዋር አና የምትባል ሴትዮ ነው የጻፈችው። ዋና መሰረታዊ ጭብጥ አርጋ ያዘችው በዛ ውስጥ ያለውን ሲቪል ዋርና በሲቪል ዋር ውስጥ በመንግስት የማይተዳደሩ ግን በአማጺያን የሚተዳደሩ ቦታዎች ምን አይነት ግንኙነት አላቸው? ይሄ ቃል ከሁለት ነገር ነው የተመሰረተው። ሪቤልና ክራሲ ከሚለው ክራሲ ሩል ነው እንግዲህ በአማጺያን የሚተዳደር የሚገዛ ቦታ ማለት ነው። ይሄ ኮሎምቢያ ተጨባጭ ሁኔታ ነው። ከኛስ ሀገር ጋር ምን ይመስላል?
ምክንያቱም እሷ በደንብ ያጠናችው እና የተናገረችውና በስነ ስርዓት ማስረዳት የቻለችው ምንድነው አንደኛ የኮሎምቢያ ሲቪል ዋር በመጽሐፏ ላይ ማለት ነው ከፍተኛ የሆነ የኮንፍሊክት ዞኖች አሉ ቀውስ ያለባቸው ኢቭን መንግስት የማይደርስባቸው ግን በአማጻንም በመንግስትም ያልሆኑም አሉ በዛው ውስጥ ሊመጣ የሚችለው ኒው ፎርም ኦፍ ገቨርናንስ አስተዳደር ምንድነው ሶሻል ኦርደርስ ምንድነው የሚል ጥያቄ ይዛል ለምን ነን ስቴት አክተርስ በተለይ አርምድ ግሩፕ ነው ይሄን የሚፈጽመው ልክኛ ሀገር እንዳለው ማለት ነው እሷ ይሄን አጥንተዋለች ከሁለት ቃል ፈጥረዋለች አሁን the nature of rebel governance በሚል አና አርጆና ምንድን ያደረገችው አማጻን ግሩፑን በተለይ የምታውቁት ፋርክ ነው ፓራሚሊተሪ ነው ስታብሊሽ ያደረገ ኃይል አለው የህግ አስተዳደር አለው ሰርቪስ ለፐብሊኩ ያቀርባል የጤና የተለያዩ አካባቢ ውስጥ ያሉ ደግሞ ሪሶርቹን ኤክስትራክት አድርጎ ለህዝቡ ለራሱም የዲፌንስ ስራ ይሰራል ሴት ይሄን አጠናች የአሜሪካው አምባሳደር ምን አሉ አዳምጡኝ መረጋጋት ሰላምን መምረጥ አሁን ነው ብለዋል ካልሆነስ በሌላ አገር ይሄን ተመሳሳይ ነገሮች እዚህ አገር ሊፈጸም ይችላል ስለዚህ ምን ማለት ነው የሚለው ቀጥታ ወደዛ ፖይንት እንሂድ በደንብ በቃ በሚጠም እና በሚገርም ሁኔታ ነው ያስቀመጠች ግን እኛ ሰመሪ አድርገን ለኛ አድማጮች ለአንባቢዎቻችን ምን በሚመስል መልኩ ያቀርብ ነው የሚለውን አብረን እናያለን ስለዚህ ዋናው መነሻ ምንድነው እኔ የአሜሪካኑ አምባሳደር በጣም ያከበርኳቸው ምንድነው ያሉት የኢትዮጵያ ህዝብ ሆይ የምትሰማ ሆይ ሰላምና መረጋጋት ለመምረጥ አሁን ነው አንድ አምባሳደር ይሄን ሲናገሩ ሁሉ ጊዜ መረዳትና ማወቅ ያለብን ጉዳይ ከብዙ አማካሪዎች ጋር ተነስተው የኢትዮጵያን ተጨባጭ ሁኔታ ከግምት ወስደው ነው የሚናገሩት ተራ አልቧልታ አይደለም ስለዚህ ይሄ ሪቤሎክራሲ የሚለውን መጀመሪያ ሱንን ነው ኦኬ this one ይሄንን እንመልከተው ምንድነው understanding of what rebelocracy social order ምን ማለት ነው የዚህ ሶሻል ስትራክቸሩ ሶሳይታል መዋቅሩ ውቅሩ እና ገቨርናንስ ያገዛዝ ሁኔታው በእንደዚህ አይነት ቦታ መች ለሚወጣው አማጻን በሚኖሩ ጊዜ ምንድነው a region or a state where rebel groups ይላል rather than a recognized state authority use a significant complete control ሁለት አይነት ስለዚህ ትራዲሽናል የሆነው ስቴት ሴንትሪክ ሲስተም ሳይሆን ማዕከላዊ መንግስት ባለበት የሚቆጣጠረው ሳይሆን በተራዘመ ቀውስ ምናልባትም ስቴት ኮላፕስ የመንግስት ውድቀት ሲያጋጥም ወይም ኢንሰርጀንሲ ሰርጎ የመግባት ሁኔታዎች ሲመጡ የዚህ ሪቤሎክራሲ ይፈጠራል የራሱን የቻለ ሶሻል ኦርደር አለው ቃሉ ምንድነው ሪቤል ኤንድ ክራሲ ነው ክራሲ ምንድነው ሚኒንጉ ሩል ኦር ገቨርንመንት ማለት በአማጽያኖች የሚመሰረት መንግስት በሉት አገዛዝ በሉት ግን በተቆጣጠሩት ቦታ ማለት ነው ለዚህ ነው አሁን ስናወራ አዲስ አበባ ቁጭ ብለን ስናወራ በአማጽያን እጅ ያሉ ቀሪው የኢትዮጵያ ህብረተሰብ እንዴት ነው የሚተዳደረው መንግስትም አማጽያን ያሉበትን ቦታም አለ ለዚህ ነው ሞኖፖሊ ቫዮለንስ የለም ኮንትሮሉ ሙሉ ለሙሉ በቁጥጥር ስር አልዋለም እኔ እዚህ በጣም ትንሽ አገር የምትባል ቦታ መቂላ ሄዳችሁ ብትሰሙት ለነገ የመንግስት አለ ራሱ አማጽያን አለ የመንግስት ሰራዊት ይያለ አማጽያኑ የሚፈልገውን ያደርጋል እስከ መግደሉ ይሄዳል ስለዚህ ምንድነው ይሄ ሪቤሎክራሲው አለ ማለት ነው
ስለዚህ ምንድነው ዋናው መገለጫው? It is a form of governance አገዛዝ ነው where non-state armed actors establish and maintain a de facto administration over a territory and its population. በአንድ ሉዓላዊ በሆነ አገር ላይ non-state actor የሆነ ሶሻል ኮንትራክት ያልፈጸመ ግን የራሱን አስተዳደር የመሰረተ ምን ይባላል? ያኛው ሪቤሎክራሲ ይባላል። ከተለመደው ከኮንቬንሽናል ገቨርንመንት የተለየ ነው። በዓለም አቀፍም በአገር ውስጥም ቅቡልነቱ ብዙ ጊዜ አወዛጋቢ ነው። ለምሳሌ ከዚህ በኋላ ኦላ፣ ከዚህ በኋላ ፋኖ፣ ከዚህ በኋላ መንግስት ያስተዳድራል በሚል ሁኔታ የሚገለጽ ዓለም አቀፍ የሆነ ሌጂቲሜት ቅቡል የሆነ አስተዳደርን የመስረት ጉዳይ ከባድ ነው። በርግጥ ዋናው ግን የዚህ ምንጩ የሪቤሎክራሲ ዋናው ምንጩ ግን ምንድነው? የአንድ አማጽያን ወታደራዊ ጡንቻና አቅሙ እንዲሁም የሚቆጣጠራቸው የተፈጥሮ ሀብቶች ናቸው። ከዚህ ውጪ የሆነ ፖፑላር ማንዴት ወይ ኮንስቲቱሽናል ማንዴት ያለው አይደለም፣ ወይም በሌጋል ፍሬምወርክ የመጣ አይደለም። ወታደራዊ ጡንቻውና የሚሰበስበው ሀብት ነው። ግን መገለጫዎቹ ምንድናቸው? እዚህ ጋር በደንብ ይሄን በደንብ መረዳት መቻል አለብን። መገለጫው ምንድነው? ሁሉም ሰው ይሄን ሊያውቀው ይገባል። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። ተመልሰናል። እዚህ ጋር አሁን ምንድነው ካራክተሪስቲክሱ? ምንድነው መገለጫው ካልን እዚህ ጋር በደንብ እንድንረዳው እዚህ ጋር ማየት ስለምችል በደንብ እንድንረዳው ካራክተሪስቲክሱ ምንድነው የሚለው ራሴ እዚህ ጋር ያነበብኩት በደንብ ኤክስፕሌን ላድርገው። አንደኛ ሶሻል ኦርደሩ ማህበራዊ ውቅሩ ወይም ማህበራዊ ውቅር ሪቤል ምን መገለጫ? የመጀመሪያው ፓራላል ገቨርናንስ ስትራክቸር አለው። ከማጋ ነው ፓራላል ከሚሆነው ማህበራዊ ውል ከመሰረተ መንግስትና ያማጽያኑ ፓራላል የሆነ መንግስታዊ ስትራክቸር ይዘረጋሉ። እነዚህ አማጽያኖቹ ምን ያደርጋሉ? አድሚኒስትሬቲቭ ቦዲ ይኖራቸዋል። አንዳንድ ቦታ ምን ያደርጋሉ? ታክስ ኮሌክሽን ሲስተም ግብር ስብሰባ ውስጥ ይገባሉ። አማጽያኖቹ የራሳቸው ሴኩሪቲ ፎርስ ይመድባሉ። አንዳንድ ቦታ እንደውም የሶሻል ሰርቪስ ይሰጣል። በተለይ የሙስሊም ብራዘርሁድ በተለይ ግብጽ ላይ ከስር ጀምሮ ሲነሱ በአብዛኛው የኤዱኬሽንና ሄልዝ ኬሮችን የመሳሰሉ በቀላሉ ለህብረተሰቡ ያቀርቡ በኤንጂኦ መልክ ነበር መጀመሪያ የገቡት። ግን አማጽያን ሳይሆኑ የኢስላሚክ ኮርቱ አሸንፎ አንድ ሰሞን ላይ የወጣው በእንደዚህ አይነት ሰርቪስ እየገቡ ነው። ይሄ ግን በአማጽያን ቦታ ላይ እኛ ሀገር አሁን ታክሲ ቢሰበሰባል ሲባል ዜና እንሰማለን። የፍርድ ሂደትም የሚያደርጉ አሉ። ስለዚህ ከፎርማል ስቴቱ ጋር ፓራላል ገቨርናንስ ስትራክቸር የመግዣ መዋቅር አብሮ ይዘረጋሉ ማለት ነው። መገለጫቸው አንድ ነው። የማን ነው? ሪቤሎክራሲ ሶሻል ኦርደር ማለት። ሌላውስ ሚሊታራይዜሽን ኦፍ ዘ ሶሳይቲ። ይሁን ካላቸው ወታደራዊ እንግዲህ ብቃት ብለናል። አጠቃላይ ሁኔታቸው የሚመራው በሲቪል ሰር ወታደራዊ በመሆኑ ህብረተሰቡና አካባቢውን የሶሳይቲን የወታደራዊ ወይም በወታደራዊ መንፈስና አስተዳደር ከባባዊ ሁኔታ ውስጥ ያስገቡታል። በሲቪል ህይወት ላይ ሚሊተሪው ከፍተኛ ተጽዕኖ ይኖረዋል። ህግና ደንብን ለማስከበር የሚሊተሪው አቅም ከፍተኛ ነው። ስለዚህ ሶሳይቲው በአብዛኛው በሲቪል መዋቅርና አስተሳሰብ ኢቭን ሜንታሊ ሳይሆን ሚሊታራይዜሽን ኦፍ ሶሳይቲን በአጠቃላይ በወታደራዊ ውቅርና አደረጃጀት ውስጥ ይከቱታል ማለት። ሌላው ምንድነው መገለጫቸው? ኢንፎርማል ወይም አድሆክ ሌጋል ሲስተም። አንዳንድ ጊዜ ምን ያደርጋሉ? ቦታን ከተቆጣጠሩት በኋላ በሃይማኖትም ሊያስተዳድሩት ይችላሉ። በጣም ሪሊጂየስ የሆኑ አክራሪ ፋናቲክ የሆኑች ከሆኑ አካባቢው ለምሳሌ በዚህ በሃይማኖት ህግ ሊሆን ይችላል።
በአገር ባህል በአካባቢው የስምነት ሊያስተዳድሩት ይችላል ኢንኮንሲስተንሲ ይኖራል የሌጋል ዶክመንቶች 1 2 3 ተብሎ ስለማይደራደሩ ግን ኢንፎርማል የሆነ ሌጋል ሲስተም ይዘረጋል በጅራፍ መገረፍ ሊሆን ይችላል ተኝተህ ሊገርፍ ይችላል ምክንያቱም ምንም አይነት ሶሻል ኮንትራክት የለም ዋናው ሚሊተሪ ነው እና የሆነ አርቢትራሪ የሆኑ ህግና ስርዓት ያልተከተሉ ውሳኔዎች መመታቶች ሊኖሩ ይችላሉ የህግ አወሳሰኑ በጣም ቀላል ሊሆን ይችላል ለምን አገርፈው ቢል ይችላል ተነስቶ ስለዚህ ኢንፎርማል ሌጋል ሲስተም አንዱ መገለጫቸው ነው ማለት ነው ሌላው ምንድነው ሪሶርስ ኮንትሮል ኤንድ ኤክስትራክሽን ነው አማጻን ያሉበት ቦታ ያለን ሀብት ማውጣት በቦጥ ሊሆን ይችላል ለህብረተሰቡ ለራሳቸው ወታደራዊ አቅም ሊሆን ይችላል ይሄ ሪበል ኦክራሲስ ምን ላይ ነው በአብዛኛው እንትሚሉት controlling and extracting resources ሚነራል ሊሆን ይችላል ጣውላ ሊሆን ይችላል ለምሳሌ አልሸባብ ትልቁ ሀብቱ ምንድነው አማጺ ነው በያዘው ቦታ ላይ ቻርኮል ከፍተኛ የሆነ ከሰል ወደ መካከለኛው ምስራቅ በመላክ በዛ የሚያገኘው ነው እኛም ሀገር አማጺያን በአካባቢያቸው ያዙትን ቦታ ላይ የተለያዩ ሚነራሎች ካሉ የከበረ ድንጋይ ይችላል ወርቅ ሊሆን ይችላል እሱም በመሸጥ ህብረተሰቡን ያስተዳድራሉ ለራሳቸው ወታደራዊ ብቃትና እንትን ይተቀባሉ አንዳንድ ቦታ ሐሽሽም ሊነግዱ ይችላል ለምሳሌ አፍጋኒስታን ትልቁ ወደ አውሮፓ ሐሽሽ የሚነገድበት ሀገር ነበር በአማጺያን ኢቭን እና አልቃይዳም ያዙት አንዳንድ መጽሐፍ ላይ ኢቭን ሲአይኤ ራሱ ተሳታፊ እንደነበር ይነገራል ከአካባቢው ህብረተሰብ ለምሳሌ ግብር ይሰበስባሉ ኮንትሮል ሪሶርሳን ታክስ ኤንድ ሎካል ፖፑሌሽን አልሸባብን አሁን ብትወስዱት እስከ 21 ሚሊዮን ዶላር አካባቢ ታክስ ይሰበስባል ግን የማን አለ የሶማሌ መንግስት አለ እኛም ማዕከላዊ መንግስት ብልጽግና ቢኖርም በተለያዩ አካባቢዎች በአማጺያን ሀብት እንደሚሰበሰብ ግብር እንደሚሰበሰብ እንሰማለን ከሌላው ሁሉ ያላቸው ነው ለዚህ ነው ሪበል ኦክራሲ የሚባለው ኮይን የሆነ ስም ይወጣለት ሌላው ምንድነው መገለጫቸው ሊሚትድ ፐብሊክ ሰርቪስ ነው ፐብሊክ ሰርቪሱ እንደፈለጉ ሊያቀርቡ አይችሉ አንደኛ አካባቢው ራሱ ሚሊተሪው ሴኩሪቲ ቢፈልገው ትልቅ ሀብት አለ አካባቢውን ዲፌንድ የማድረግ ግን እንደተለመደው አንዳንድ ቦታ የህዝብ ህብረተሰቡን ድጋፍ ለማግኘት ከሚያገኙት ሪሶርስ ያካፍላሉ ይሄ ግልጽ ነው ትምርትም ለማቅረብ ይሞክራሉ የጤናም አንዳንድ ሰርቪስ ይሰጣሉ ከዛ እንግዲህ ማዕከላዊ መንግስት ሲመጣ ደግሞ የመሸሽ አለ የሰሩት ኢንፍራስትራክቸር የመምታት ጉዳይ አለ ይሄ ግን መገለጫቸው ነው ምክንያቱም እንደ ፖፑላር መንግስት ወይ እንደተመረጠ መንግስት እንዳለ ሰርቪሱን ያቀርቡ ማለት ነው ሌላ ምንድነው ፍሉድ የሆነ ባውንደሪስ and shifting alliance ይላል ለምሳሌ አንዳንድ ቦታ ኢትዮጵያ ዜና ሰምታችሁ ከሆነ ኦላና ፋኖ በመቀናጀት ይሄን አደረጉት የሚል የማዕከላዊ መንግስት ዜና ተሰማላችሁ ለምሳሌ አንዱን አይመታም የሚባል ዜና ተሰማላችሁ የኛ ጠላት ሆኖ ግን የዛ ጋር ይመጣው ፋኖን አይመታም ወይ ፋኖ ደግሞ ኦላን አይመታም የሚል ታያላችሁ ያ ምን ያመጣል የሺፍቲንግ አላያንስ ያመጣል በተለያየ ቦታ ያለ አማጺ ማለት ነው ለምሳሌ ተመሳሳይ ኩታ ገጠም ቦታ ሊገጥሙ ይችላል በአማራ ክልልና በኦሮሚያ ክልል ተመሳሳይ መሬት ላይ ሊያርፉ ይችላሉ ወይም ቦታውን ሊይዙ ይችላሉ አንዱ አማጺ ወደዚህ ሌላው አማጺ በመሄድ እንደዚህ አይነት ግንኙነት ሊፈጥሩ ይችላሉ በአብዛኛው ውስንም አይደለም ቦታው ይሄ እንግዲህ መገለጫ ነው ስለዚህ ህብረት ከውስጥ የሚመሰርታሉ ከውጭም ሊመሰርቱ ይችላሉ ስለዚህ እንደዚህ አይነት ቦታ ላይ ፍሉድ የሆነ ባውንደሪ ያላቸው ሌላ ምንድነው ዲፔንደንሲ ኦን ፎርስ ኤንድ አይዲዮሎጂ ዋናው እንትናቸው ኃይል ነው ፊር ቫዮለንስ ፐኒሽመንት የመሳሰሉ ይሄንን ማታረጉ ኮን እናጠፋቸዋለን ሊል ይችላል አማጺያን ከያዘ አትከሰው ምንም አይነት ሶሻል ኮንትራክት የለም እንደዚህ አይነት ነገሮች ላይ ተመጣጣለ ማለት ነው አይዲዮሎጂካል አፒል አላቸው ለምሳሌ ናሽናሊዝም ሪሊጂየስ ፋንዳሜንታሊዝም ይሄ የነጻነት ሊበሬሽን ሮትሪክ አላቸው እንደዚህ ነጻ መውጣት አለ ብዙ ምን ሰማቸው ነገሮች አሉ ሁላችንም እንደምናውቀው ማለት ነው
ስለዚህ እንደዚህ አይነት ነገሮች በብዛት አሉ ምንም ያከራክር አይደለም ይሄ እዚህ ጋር እንምጣና ሌላ ምንድነው አሁን ሂውማን ራይት ኮንሰርን በተመለከተ ሂውማን ራይት ኮንሰርን በተመለከተ ማለት እንደዚህ አይነት ነገር ያከራከር አይደለም ሂውማን ራይት ኮንሰርን ናቸው በደንብ አለ ምንም አከራካሪ አይደለም ምክንያቱም ምንድነው ሂውማን ራይት ኮንሰርን ናቸው ብለን ካነሳን ሪቤል ናቸው አማጺ ናቸው በሚያስተዳድሩበት ሁኔታ ላይ ከፍተኛ ሰብአዊ መብት ጥሰት አለ ኢቭን ሴት መድፈር አለ መግረፍ አለ የኃይል እርምጃ መውሰድ አለ እንዳትንቀሳቀሱ ከዚህ በላይ እንዳትሄዱ ማለት አለ አመጽ አለ ግጭት አለ ይሄን ልትከሰው ማትችለው በሱ ፍቃድ ላይ የምትደራደረው ማለት እነዚህ አሁን የሪቤሎክራሲ መገለጫዎች ናቸው በአማጻን ህግ ህብረተሰብ ገብቷል ሲባል በእንደዚህ አሁን ኮሎምቢያ ላይ ተጠና በብዙዎች ላይ አዳፕት ተደርጎ የሚሰራበት መገለጫዎች ናቸው እነዚህ ምንድነው ያሉት የአሜሪካው አምባሳደር ሰላምና መረጋጋት ለመምረጥ ጊዜው አሁን ነው ወደ እነዚህ አይነት ከፎርማል ገቨርናንስ ወደ አንዱ ሪቤሎክራሲ የመሸጋገር እድል አለ ምንድነው ብዙ ጊዜ ፎርሜሽኑ ኢቮሉሽኑ ከምንድነው የሚመጣው የማዕከላዊ መንግስት የመቆጣጠር አቅሙ እየደከመ ወይ ኮላፕስ ሊያደርግ ይችላል ወይ ደግሞ ትርጉም ባለው ሁኔታ ደካማ መንግስት ሊሆን ይችላል ወይም ደግሞ የተራዘመ የእርስ በርስ ጦርነት ውስጥ እንገባል ወይም ሰርጎ የሚገባ አደገኛ አጥቂ ይሆናል ይሄ የፎርሜሽንና የኢቮሉሽኑ አመሰራረት ነው በቀላሉ በሚሊተሪ ቁጥጥር ውስጥ የሚወድቅ ኤሪያ ነው የሚሆነው ማለት ነው ምን እንደሚያደርጉት ሚሊተሪው ላይ ጠንካራ ይሆኑና በሚቆጣጠሩት ቦታ ላይ እነሱ ምን ማድረጋቸው ፓወር ኮንሶሊዴት ማድረግ ይፈልጋሉ ልክ ማዕከላዊ መንግስት ሞኖፖሊ ቫዮለንስ የለው ወይም ፓወር ኮንሶሊዴት አላደረገም ትንሽ የሰፈር መንግስታት አሉ የሚባሉ አንዱ ይሄ ገዘፍ ያለ ነው ጥናት የተደረገበት ቦታ ግን ሪቤል ፕላስ ኦክራሲ የምንለው አንዱ ፖይንት ግን ኢትዮጵያ ውስጥ በተለያዩ ቦታ ወጣ ገባ የሚታዩ ነገሮች አሉ ለዚህ ነው የመረጋጋትና ሰላምን መርጠን በተረጋጋ ሁኔታ ካልመጣን the next step ወደዚህ አይነት አስተዳደር ውስጥ ይገባል የሚባለው ዝም ብሎ ለማለት ብቻ አይደለም ያሉት አምባሳደሩ ያሉት አሁን እዚህ ላይ ታዳ በእንደዚህ አይነት አስተዳደር ላይ ዜጎቻችን ሲተዳደሩ ምን አይነትስ ቻሌንጅ ይገጥማቸዋል ነፃውጪ መሆኑ ብቻ ያካባቢ ሰው መሆን ብቻ የዛ ሰፈር ልጅ ብቻ መሆኑ ዋስትና አይደለም ምን አይነት ቻሌንጅ ሲገጥማቸዋል የሚለውን አብረን ያለን ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘኑ ቻሌንጁ ምንድነው ምን አይነት ቻሌንጅ ሊገጥመን ይችላል የሚለውን በደንብ ምክንያቱም ምን ማለት ነው ቻሌንጁ ምንናቀው በዛ አካባቢ ሊኖር የሚችሉ የኛ ህብረተሰብ ወንድምነቶቻችሁ ሁላችንም ምን ሊገጥማችሁ ዋናው አንዱ lack of legal protection ለምን ፎርማል ሌጋል ፕሮቴክሽን ይሁን ወይም ሶሻል ኮንትራክትም ስለሌለ ማናቸውም ነገር አርቢትራሪ የሆነ ሩል ነው የሚሆነው በዛ በአማጻኑ እጅ ላይ ይሄን ጉዳይ በሚያስፈጽመው ሰው በጎ ፍቃድ ላይ ወድቃል አርቢትራሪ ነው እኔም በነፃ ሊቀረኝ ይችላል በተመሳሳይ ሊያጣፋ ይችላል ግን ፎርማል ከሆነ ግን ተከራክረ በፍርድ ቤት ኮንሲስተንሲ ባለበት ሁኔታ የፍርድ ሂደትን ታገ ሌላው ምንድነው ኢኮኖሚክ ሃርድሺፕ ለምን ኮንፍሊክት ዞን በመሆኑ ለምሳሌ ሲጅ ሊሰራ ይችላል መንግስት ሴንትራል መንግስቱ አማጻን አሉበት ብሎ በሚያምነው ቦታ አጥሮ ፉድን አነሰ ዌፐን ሊጠቀም ይችላል ኢንፍራስትራክቸር ሊቆራረጥ ይችላል እንደዚህ አይነት በሚሆን ጊዜ አማጻኑ ያዛቸው ቦታ ላይ ህብረተሰቡ የመጠቃት እድሉ በጣም ሰፊ ነው የሚሆነው ለሞት ለረሃብ ሁሉ ሊጋለጥ ይችላል እና ኢኮኖሚክ ሃርድሺፕ ውስጥ ይገባል ከባድ ነው
ከዛ የተያዘው ህብረተሰብ ነው የሚጎዳው ማለት ነው። አንዳንዴ ደግሞ ራሱ አካባቢው ላይ የመሰረተ ልማት ዝርጋታ ላይ ኖር ይችላል። አንዴ ሰብስቦም ሊወስድ ይችላል። በጣም የተጋነነም የግብር አሰባሰብ ሊከተሉ ይችላል። ምክንያቱም በህግና በአዋጅ አይደለም የምትሰራው። ዛሬ በጣም ሊወስድ ይችላል፣ ይሄን ተከፍላለል ይችላል። ሌላ ጊዜ ደግሞ ሪሶርስ ካገኘ ሊተውም ይችላል። ግን በሶሻል ኮንትራክት የምትተዳደር ከሆነ ህጉም ኢኮኖሚውም እዛ ላይ ተጽፎ ስለሚቀመጥ ማለት ነው። ሌላው ምንድነው? ሊሚትድ ሞቢሊቲ ኤንድ አክሰስ፣ እንቅስቃሴዎች የተገደቡ ናቸው። ያ ማለት ምንድነው? አክሰስ ቱ ሁማኒቴሪያን ኤድ ለምሳሌ እርዳታ ይዘው የሚሄዱ በአማጽያን ላይ ያሉ ለሰብአዊ መብት ለሰብአዊ ፍጡራን መድረስ ያለባቸው ሲፈልግ ማዕከላዊ መንግስት ጠንካራ ከሆነ ይዘጋል። ዓለም መርዳት ይፈልጉሉ ይከለክላል። ቻሌንጁ ማለት ነው በእንደዚህ አይነት ሪቤሎክራሲ ሲስተም ውስጥ ያለ ህብረተሰብ የሚገጥመው ማለት ነው። ኤክስተርናል ማርኬቶችን ማግኘት በጣም ከባድ ሊሆን ይችላል። ስለዚህ ያማጽው ጉልበት ይወስናል ማለት ነው። ሌላው ምንድነው? ሳይኮሎጂካል ትራውማ ውስጥ ይወድቃል። ለምን? ኮንስታንት የሆነ ፊር፣ ቫዮለንስ፣ አንስቴቢሊቲ ነው ቦታ ላይ። ምክንያት ኮንፍሊክት ዞን ነው። ድንገት በጀት መጥቶ ሊመታ ይችላል። ቦምብ ሊጥልብ ይችላል። ዛሬ ወታደር ሊያሰማራብ ይችላል። አሸንፎ ከመለስክ በኋላ 10 ወር ደግሞ ጠብቆ አሰልጥኖ ሊመጣ ይችላል። ምክንያቱም በማህበራዊ ዊል ያልታሰረ በሩል ኦፍ ሎው ግንኙነቱ ከሴንትራል መንግስት ካልመጣ ያ ሁሉ ጊዜ የጦርነት ዞን ነው የሚሆነው ማለት ነው። እና ስለዚህ እዛ ውስጥ የሚኖሩ ህብረተሰቦች ከዛሬ ነገ ወይ ጀት ሲያልፍ የሚደነግጥ ሊኖር ይችላል። እንደዚህ አይነት ድምጾች አስደንጋጭ ሁኔታዎች ሊገጥማቸው ይችላል ማለት እና በዚህ አይነት መልኩ ማየት መረዳት ጥሩ ነው። ለምሳሌ ኢንተርናሽናል ኮሚኒቲው ለሪቤል ክራይሲስ ምንድነው ፖዝ ምን ያደርጋል? ዳይሌማ ውስጥ ይገባል። እንደዚህ ኢንጌጅ እንዳያደርግ ከማዕከላዊ መንግስት ጋር ያለው ግንኙነት ምን እንደሆነ ለምሳሌ ዩኤን መጥቶ ረዳለው ቢል ከማዕከላዊ መንግስት ጋር ይጋጫል። አንድ ሪኮግኒሽን እንዳይሰጥ በዛ ቴሪቶሪ ውስጥ ሪኮግናይዝድ ሆንኩት ነኝ ይላል። እሺ ሁማኒቴሪያን አሲስታንስ ስትባል ለምን እዛ ድብን ብላ ያሞቱ ሊል ይችላል ማዕከላዊ ኮሚቴ ማዕከላዊ መንግስቱ። ስለዚህ እንደዚህ አይነት በጣም አጣብቂኝና ችግር ውስጥ አሉ ማለት ነው። ስለዚህ በጣም ኮምፕሌክስ የሆነ የአስተዳደር ሁኔታ ነው። በአብዛኛው መገለጫው ነን ስቴት አርምድ አክተርስ ናቸው። ብዙ ጊዜ in the absence of ምንድነው effective የሆነ ስቴት ፖሊሲ ኮንትሮል በማይሆንበት ጊዜ። ስለዚህ አሁን ለኛ አድማጮች ምንናገረው ምንድነው? አንድን ነገር አንዳንዴ በሰላም መፍታት፣ መቀራረብ፣ መነጋገር ጥቅሙ ምንድነው? እንደዚህ አይነት ፎርም ኦፍ ገቨርንመንት ውስጥ አሁን ኮንፍሊክቱ እየተራዘመ ከሄደ አሸናፊና ተሸናፊነት ከሌለበት በእንደዚህ አይነት አስተዳደር ውስጥ ኢትዮጵያ ልትቀየር ትችላለች። የተወሰነ ፓርት ኦሮሞ ሊበሬሽን ፍሮንት፣ የተወሰነ ፓርት ፋኖ፣ የተወሰነውን ፓርት መንግስት፣ አሁን ደግሞ አይታወቅም ወደ ትግራይ ሊፈጠር የሚችለው ያህል አሰላለፍ ምናምን። ግን መረጋጋት ሰላምን የምትመርጡበት ጊዜ አሁን ነው። ጊቭ ኤንድ ቴክ ሰጣችሁ ሰውን አስቀድማችሁ ችግራችሁን ፍቱ የሚለው የአሜሪካው መንግስት አምባሳደር ምክር ገዢ ነው። ከየትም ይምጣ ግን ዘ ራይት ታይም ብዙ ዳታ ነው የሚጠቀሙት። ሞቅ ብሏቸው አይደለም ሊያወሩ የሚችሉት። ባያወሩም ይደርስባቸው የለም። ግን እንደ አንድ ወዳጅ ሀገር ከኢትዮጵያ ጋር ካላቸው የተራዘመ ሁኔታ በተለይ በእርዳታ ጊዜ አሜሪካ ታክስ ፔር ለኢትዮጵያ ህዝብ የዋለው ውለታ ማንንም ሊክደው የሚችል አይደለም። በተቸገርን ቁጥር ከፍተኛውን የተቸገረ ማህበረሰባችን የአሜሪካ ታክስ ፔር ህብረተሰብ በሚረዳን ነው በብዛት ምን ተጠቀሙ። ስለዚህ ግን ለምን አሉ ወደዚህ አይነት ፎርም ኦፍ ገቨርናንስ ውስጥ ልንገባ እንችላለን። አንዳንዱ ባክ ዝም ብለ ነው አይሆንም ሊል ይችላል። ግን ዓለም ያለፈበት እኛ ማናልፍበት የለም። ሰከንካል በሰጥቶ መቀበል ከቀየር ነው ግን በጣም ቀላል። የመጀመሪያ ፕሮግራማችን ይሄን ይመስላል። ሪቤል
ፕላስ ክራሲ ሩል ማለት ነው ያማጫን አስተዳደር አገዛዝ ሊሆን ይችላል በያዙበት ቦታ ፎርማል ስትራክቸር ውስጥ ኮንትራት ውስጥ ያለን ሰዎች ውጭ ያሉትስ የኛ ማህበረሰብ ከአማጽያን ጋር በሌላ ሀገር ያለው ኤክስፒሪየንስ እዚህ ላይ በአብዛኛው እኛም ኢትዮጵያ ውስጥ ሪፍሌክት ያደርጋል ማለት ፈንታሎች ነን አብራችሁኑ ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘነ ተመልሰና ሁለተኛው ምንድነው እዚህ ጋር በደንብ አንድ አሪፍ ያው ለአድማጮቻችን አንዳንዴ ሁሌም ዝም ብሎ እንዳንሰለች አንዳንድ ኮንሰፕቶችን ማምጣት በኋላም እንደፈለግ ሲናወራን ፍሬም ስታደምጡን አሁን ምንድነው አሁን ደግሞ አንደርስታንዲንግ ሪጂናል ሴኩሪቲ ኮምፕሌክስ ቲዮሪ ይባላል ሪጂናል ሴኩሪቲ ኮምፕሌክስ ቲዮሪ ምን ማለት ነው ይሄ ባሪ ቡዛን ኤንድ ኦሌ ዌቨር የሚባሉ ሰዎች ያበለጸጉት ሐሳብ ነው እዚህ ጋር ላምጣውና ሐሳብ ነው አይደለም አሁን ይሄ ነው መሰለኝ ይሄ ለምንድን ነው ይሄን ነገር ማምጣት የፈለኩት አሁን አይታችኋል የአፍሪካ ቀንድ ታምሷል በቀደም አውርተናል እጅግ አደገኛ ሁኔታ ውስጥ ነው ያለው ግን የነዚህ ቲዮሪ ሪጂናል ሴኩሪቲ ቲዮሪው በጣም የሚገርም ነው ለዚህ አሁንም እዚህም ላይ ሰከን ማለት መቻል አለብን ምን ማለት ነው ይሄ በጣም ፓወርፉል ፍሬምወርክ ኦፍ አንደርስታንዲንግ ይላል why state in a particular geographical area ለምሳሌ ሆርን ኦፍ አፍሪካ ተሰብስበን ነው የምንኖረው የአንዱ ሴኩሪቲ ጣፋንታ ከሌላው ጋር የተያዘ የማይነጣጠል ነው ቡዛን የሚባለው ሰውዬ ምን አይነት አርጊውመንት መከራከሪያ ነጥብ አምጥቷል impossible road for horn of africa state for regional isolation ይላል impossible road for horn of africa state for regional isolation አንዳችን ከሌላኛው ጋር ተነጥለን በእኛ ጉዳይ ላይ ኤርትራ ያገባትም ሱዳን ያገባትም ኬንያ ያገባትም ጅቡቲ ያገባትም ደቡብ ሱዳን ያገባትም ራሳችን ብቻ የኛን ሴኩሪቲ ኢንዲፔንደንትሊ ከማንም ተበብርም ሚውን ተቃርኖ ሳይገጥመን ሶሉሽን እንሰጣለን ነው የሚባለው ነገር ነው በተደጋጋሚ እንዲፈተሽ ይሄ ሪጂናል ሴኩሪቲ ኮምፕሌክስ ቲዮሪ የሚናገር ስለዚህ the state within the region are compelled to swim in the same insecure region due to the profound security interdependence የመደጋገፍ አንዱ በአንዱ ላይ የመያዝ የሚነጣጠል ሳይሆን አንዱ በአንዱ ላይ ተደጋጋፊ ነው የሚል ነው አሁን ምንድነው የሚለው ይሄ አስተሳሰብ ልክ አሁን ቀን አፍሪካ ቀንድ ላይ ስናወራ አንዳንድ ሰው ተነስቶ ኢትዮጵያ ከነሱ ጋር ምን አወራት የራሷን ብቻ ቢዝነስ ለምን አትሰራም ይላል አንዳንዱ ብድግ ብሎ አንዳንድም የመንግስት ባለስልጣን እኛ የማንንም ፍቃድ አንፈልግም ይላል ሪሊ እንደዛ ነው ወይ የሚሰራው በአፍሪካ ቀንድ ውስጥ ያለው የደህንነት ስራ እንደዛ ነው ወይ ምንድነው የሚለው ሪጂናል ሴኩሪቲ ኮምፕሌክስ a group of states whose primary national security concerns are so deeply intertwined that they cannot be understood or addressed independently of each other አንዱ ብቻውን ከሌላው ጋር በመነጠል አይደለም የአንዱ ኢንተረስት ከሌላው ኢንተረስት ጋር የተዛመደና የተሳሰረ ነው ኢንዲፔንደንትሊ ማድረግ አንችልም ለምሳሌ ኤርትራ ምን አገባት ይላል ወይም ኤርትራዊ መጣን ኢትዮጵያ ምን አገባት ሊል ይችላል ግን አስቡት በኤርትራና በኢትዮጵያ መካከል እንደ ሁለት ሀገር እንኳን ተለያይተን ይሄ ኮምፕሊኬትድ የሆነ ጉዳይ የገጠመን የሪጂናል ሴኩሪቲ ኮምፕሌክስ ቲዮሪ ይፈቷል
አንዳችሁ ከሌላችሁ ጋር በጋራ ኢንተርዲፔንደንስ በሆነ ሁኔታ የምትፈቱት እንጂ በተናጠል እንደ ግንጥል ጌጥ ቆማችሁ ጉዳዩ የሚፈታ አይደለም። ስለዚህ the security of one state in the Horn of Africa is inherently connected to the security of its neighbors. ከጎረቤቱ ጋር የተገናኘ እሱ ብቻ አይደለም የሚለው ይሄ ትወሪ በጣም የሚገርም ትወሪ ነው። Any significant security development in one part of a region will inevitably impact others. ኢትዮጵያ ውስጥ የሚመጣ የሴኩሪቲ ችግር ኤርትራን አፌክት ያደርጋል። ኤርትራ ውስጥ የሚነሳ የሴኩሪቲ ችግር ከኢትዮጵያ ጋር ይገናኛል፣ ከሱዳን ጋር ይገናኛል፣ ከሶማሌ ጋር ይገናኛል። ስለዚህ በእንደዚህ ሆሊስቲክ በሆነ አፕሮች የእያንዳንዱ ብሔራዊ ጥቅም የተያዘ ከሆነ የደህንነቱ ጉዳይ የተያዘ ከሆነ ይሄ እንዴት ነው የሚፈታው? እሱ ብቻ አይደለም። ሚዲያም ላይ ሲዘገብ ለምሳሌ የመሰዳደብ የማዋረድ በተለይ በኢትዮጵያና ኤርትራ ቤዝ አድርገው የሚሰሩ ሚዲያዎች ላይ በሚዘገነን ሁኔታ አንዱ የሚያዋርደት የሚሰዳደቡት በርካታ ነገሮች አሉ። እንደፈለክ ብትሰዳደብ ግን አንዱ ከአንዱ ጋር ኢንተርዲፔንደንስ ሆኖ የሚፈታው ጉዳይ እንጂ አንዱ ብቻውን ተነስቶ የሚፈታው ጉዳይ የለም። እውነቱ ይሄ ከሆነ የዚህ ትዌሪ ይሄን የሚያሳስበን ከሆነ የሚቀጥለው አፕሮቻችንና አካሄዳችን ምንድነው የሚሆነው? ምንድነው ኮንሰፕቱ? ኢንተርኮኔክትድ ነሲለን ሪጂናል ሴኩሪቲ ኮምፕሌክስ ትዌሪው ኮንሰፕቱስ ምንድነው? አንደኛ የሴኩሪቲ ኢንተርዲፔንደንስ አለ፣ በጣም ወሳኝ ነው ይላል። ይሄ ያመነ ፖለቲካል ሊደርሺፕ በዚህ የነቃ የማህበራዊ ሚዲያ አንቂ በዚህ የነቃ ንቁ ዜጋ እያንዳንዱን የመረጃ አደራደር አሰባሰብ አተናተንና መጨረሻ ላይ መረጃው ሲለቀቅ የሴኩሪቲ ኢንተርዲፔንደንስ ያስፈልገናል እንዴ ብሎ የሚነሳ ከሆነ ምን እንደሚጽፍ ያውቃል። ሊነጣጠሉ በማይችሉ አፍሪካ ቀንድ ውስጥ ግን አንዱን የማዋረድ ፕሮቮኬ ማድረግ የመረጃ ስርጭቶች እጅግ አደገኞች ናቸው። ለምሳሌ in the Horn of Africa terrorism resource scarcity ምንድን ናቸው? shared የሆኑ threat የጋራ የሆኑ አደጋዎች ናቸው። አሸባሪነት፣ የተፈጥሮ ሀብት ማነስ፣ ይሄውን ትሬድ ለምሳሌ ጅቡቲ ዋከኛ ነው የምትወስደው፣ እኛ የሷን ወደብ እንጠቀማለን። አልሸባብ ለሶማሊያ መንግስት አደጋ ነው፣ ለኢትዮጵያ መንግስት አደጋ ነው። ሼርድ የሆነ ትሬድ ይሄን ተካፈላለ። ስለዚህ እንዴት ነው ይሄ ነገር ሊሆን የሚችለው? እንዴት ነው የምንረዳው? ምክንያቱም የአንዱ ስቴት disruption in one state security enforcement directly impact other within the complex ይላል። በዚህ በተወሳሰበ ሁኔታ ላይ አንዱን ያረጋል ማለት። ሌላ ጂኦግራፊካል ኔቸሩ አንዳንድ ጊዜ ምን ይባላል? በኦርጋኒክ ሪሌሽንሺፕ ይባላል። እስከ ጌታ መምጫ ኤርትራና ኢትዮጵያ እንደዚህ ነው የሚቀጥሉት። እንዲሁም ኤርትራና ጅቡቲ፣ ኢትዮጵያና ጅቡቲ፣ ኢትዮጵያና ሱዳን። ስለዚህ የዚህ ጂኦግራፊካል ኔቸሩ በራሱ ፕሮክሲሚቲው ተፈጥሯዊ ሂደቱን ምን ልናደርገው እንችላለን? እሱን ልንቀይረው አንችልም። ኤርትራን ወደ የመን መውሰድ አይቻልም። ኤርትራን ከሱዳን ጀርባ ማድረግ አይቻልም። just an organic relationship ስለዚህ ኦርጋኒክ ሪሌሽንሺፕ ካለበት ግዛትና ሁኔታ ጋር በምን መልኩ ነው? ለዚህ ነው ሪጂናል ሴኩሪቲ ኮምፕሌክስ ትዌሪው አንዳችሁ ስትነኩ ከአንዳችሁ ጋር ይገናኛል። ስለዚህ ሲት ዳውን ነው። ለምሳሌ
the geographical proximity means ምን ማለት ነው? A state primary security concern are almost always generated by its immediate neighbor, like ኤርትራ። የኛ የሴኩሪቲ አደጋ ከቅርቧ ከኤርትራ ነው የሚነሳው። ኢሳያስ ነው በአብዛኛው ከኢትዮ ኤርትራ ጀምሮ ዘው ብሎ የሚገባው። ፋይናሊም ተጋብዞ የገባበት ጉዳይ ግን ቦስ አገር አሁን ኢንሴኪዩርድ ሆኗል ማለት። ስለዚህ በእንደዚህ አይነት መልኩ ነገሮችን ካላየን በአይሶሌሽን ማይሞከር ነው። ለምሳሌ ሚላል እዚህ ጋር የሆርኑ ባውንደሪ ግዛት are defined by its intense internal security interdependence compared to relatively indifference towards actors outside the region. ለምሳሌ በትግራይና በኤርትራ መካከል በአንድ አጋጣሚ ሁለት ህዝቦች ሆኑ ናቸው። ሶማሊያ ጋር እንሂድ። የሶማሌ ክልልኛ አለ፣ እዛ ሶማሊያ አለ፣ እሱ መውሰድ እንችላለን። እነ ጋምቤላ ቤንሻንጉል ጉሙዝ ሄዱ። እነዚህ ሁኔታዎች አንዱ በአንዱ ውስጥ አሉ። የአንዱ ሴኩሪቲ መዛነፍ የሌላውን ይፈጥራል። ጋምቤላ እና ደቡብ ሱዳን በጋምቤላ እና አሶሳ ምናምን ብትሄዱ ዳይሬክትሊ ሱዳንና ደቡብ ሱዳን ላይ አፌክት ያደርጋል። እዚህ ሶማሌ ጋር አፌክት ያደርጋል። ጅቡቲ ጋር ስንሄድ ምናል የኛ አፋሮች አሉ። እንደውም የአፋሩ በጣም ከኢሳው ይበልጣው ጅቡቲ ውስጥ እኛም ጋር አሉ፣ ኤርትራም ጋር አሉ። ስለዚህ ይሄ ቀንዱ አገር ላይ የጂኦግራፊካል ኔቸሩ በራሱ የሚያመጣውን ጉዳይ እያየን የፖሊሲ አወጣጥም ይሁን ኢንዲቪጁዋል ቤዝ በጋዜጠኝነትም ይሁን የምንሄድበትን ጉዳይ ከእንደዚህ አይነት ሪጂናል ሴኩሪቲ ኮምፕሌክስ ቲዮሪ ንድፈ ሐሳብ ተነስተን ካልያዘን ከባድ ነው የሚሆነው። ሌላው ምንድነው? pattern of amity and enmity, historical relationship of friendship, cooperation, suspicious mode, መጠራጠር and fear profoundly shape the dynamic within where regional security complex. ልክ ነው። ከኤርትራ ጋር አንድ ህዝብ ነበርን፣ አሁን በተፈጠረው አለ ቤተሰብ ነን፣ ተዋልደናል። ግንኙነታችን የሚያፋፋ በርካታ እድል አለ። ግንኙነታችን ደግሞ አሲሜትሪካል በዲፕሎማሲ ስንመጣ ኢትዮጵያ ትልቅ ሀገር ኤርትራ ትንሽ በመሆኑ ኤርትራ የመፍራት የመዋጥ ጉዳይ እንደነ ጅቡቲ ገጥመኛል ነው። ኢሳያስ ደግሞ በአሲሜትሪካል ሪሌሽንሺፕ ልትደፈቅ ሀገር ይዞ ደግሞ ብቻውን አንበሳ ሆናለሁ ብሎ ከማንም ጋር ሳይስማማ እርጅናውን ይዞ ቁጭ ብሏል። አንድ ዳቦ ሳያመርት ማለት ነው። የመጠራጠር ኃይለኛ ነኝ ማለት ካለው ታሪካዊ ግንኙነት ተነስቶ ኢሳያስ ግዙፉ አባት ነኝ በማለት ይሄ አሁን የነበረን ፍሬንድሺፕ ቤተሰባዊነት የነበረን ትብብር በመሃል ያለ ጥርጣሬ እነዚህ ነገሮችን ከግምት መውሰድ አለብን። ሪጂናል ሴኩሪቲ ኮምፕሌክሱን ለመመለስ ለማወቅ ለመረዳት ምንድነው የሚለው? the pattern are tangible evidence ይላል። ፓተርኑ እነዚህ the security interdependence and can lead to either stability or instability ውስጥ ይከታል። ይሄው በኢትዮጵያና በኤርትራ መካከል ፓተርኖቹ ነው ያቸው። 60 ዓመት ከኢትዮጵያ መንግስት ጋር የተዋጋ ኤርትራን በአገዛዙ ስር በመዳፉ ይጨፈለቀ ሰው ይያል አለመታደል ሆኖ ስትራቴጂካሊ ማሰብ የሚችልና ከኢትዮጵያ ኢንተረስት የንሶ የነቅሎ ማባረር ይቻላል። አንድም ሁሉም ኢሳያስን እየተጠጉ የውስጥ ጠላቶቻቸውን ለመምታት ሲጠቀሙ ኢትዮጵያ ሊቶች ታያላችሁ። ዋናው እሱ ነው ማለት ነው። እሱም ቢሆን ግን እንዳገሩ እንደ ህዝቡ መብት ያለው ነው። እዛ ቦታ ላይ ከተገደበ ደግሞ እንዴት የዚህን ኮምፕሊኬትድ የሆነ ሪጂናል ሴኩሪቲ ኮምፕሌክስ ቲዮሪ ተጠቅመን መጠቀም እንችላለን። ስለዚህ in region like እንደኛ አፍሪካ ቀንድ ያለ ሂስቶሪካሊ rivalries resource competition ያለበት internal politically fragile
ኤትኒክ ቴንሽን ያለበት ሀገር ላይ this pattern of enmity can easily cycle of conflictun የማምጣት እድሉ ትልቅ ነው የሚሆነው ኢንሴኩሪቲን የማምጣት ትልቅ ነው የሚሆነው ሼርድ ፌታቸው እጣፋንታቸው ተመሳሳይ እነት ያለው ታይዞ የሆነም አንድ ነው ስለዚህ even global power Horn of African approach ያደርጉት naturally አሁን የምናየው security complexu regional security complex theory ከግምት ይወስዳል ሌላ መጨረሻው securitization የኮፐንሃገን ስኩል ላይ መጣ ነው የሚለው ለምን how certain issues become perceived as existential threats within a political community legitimizing urgent and exceptional measures በቀንዱ አፍሪካ ኢንተርናል እና ኤክስተርናል የሆኑትን ጉዳይ ሴኩሪታይዝድ የማድረግ በፖለቲካ አክተርስ የደህንነት ስጋት ፍርሃት ተጨባጭ አደጋ ነው ብሎ መውሰድ በዛ ጉዳይ ላይ ግን a complicated regional security complex theory በመውሰድ አንዱ ያንዱ በጣፋንታ ይወስናል የሚለው አርገን ካላመጣን እሱን ማውን ምን ይሆናል ካልሆነ is amplifying tension and contribute to the pervasive sense of insecurity ነው እንግዲህ before እንግዲህ describe ተደረገው ማለት ስለዚህ መጨረሻ ላይ ቡዛንስ ኦብዘርቬሽን ይላል ይሄ እንግዲህ በጣም የታወቀ ጸሐፍትና ምሁር ነው ምን እንደሚለው observation about the Horn of Africa align perfectly with regional security complex theory argument that security is not uniformly distributed global phenomenon but rather one that is geographically concentrated ስለዚህ ወጥ የሆነ ዓለም አቀፍ በሆነ መልኩ አይደለም ዋናው ግን geographically concentrated በሆነ ኤሪያ ላይ regional security ምክንያቱም በግሎባሊ ከማየት ቀረብ ብሎ ሪጅኑ ላይ regional security complex theory በሚለው በጎረቤቶች ቅርባሉ በተጠቅጥቀው እንደሆርና ባሉበት እነሱን አይቶ መመለስ ይችላል ግሎባል የሆነ ምላሽ ከመስጠት ስለዚህ ግልጽ በሆነውታ ፖሊሲ ሜከሩም ይሁን ጋዜጠኛም ይሁን ግለሰብ ለግለሰብ ግንኙነት ይሁን ይሄን ነገር በትክክል ከግምት አስገብተን ምክንያቱም understanding regional security complex theory አንዱ በጣፋንታ በሌላው ላይ የሚወሰን ነው የሚለው አስበን መስራት እስካልቻል ድረስ ዝም ብሎ ብቻ ተነስተን በግልብ አስተሳሰብ ምን ያመጣል ዞር በልበለው ሳይሆን በእያንዳንዳችን እጣፋንታ ላይ አንዱ ላይ የሚገባ ከሆነ ይሄ እንዴት ነው የምናየው አሁን ሚዲያ ላይ ከፍተኛ ምልልስ አለ ከፍተኛ ስድድብ አለ በዛ ምን ዘልቀው ነው ወይ የሚሉትን ማየት ነው ስለዚህ ሁለት ኮንሰፕት ወስደናል ማለት ለአድማጮቻችን ሪቤል ኦክራሲ ፕላስ ሪጂናል ሴኩሪቲ ኮምፕሌክስ የሚለውን በደንብ ይሄን ማወቅ መረዳት ለሁሉም ይጠቅማል ለጋዜጠኛ ብቻ ሳይሆን regional security complex theory የሚለውን በተለይ በሆርን ኦፍ አፍሪካ ላይ አንዳንድ ጊዜ ከአሜሪካ ከትልልቅ መንግስታት ብቻ ይተበቃል ወይ ከተባበሩት መንግስታት ግሎባሊ ከሚመለስ እዚሁ ካለው ነው ከሱዳን ጋር ያለን ደቡብ ሱዳን ጅቡቲ አሁን ለምሳሌ ጅቡቲ ፍቃድ የሌላቸው ነው ሁሉ ኢትዮጵያኖች ይጥብሏል ለምን ይሄ መጣ እስከዛሬ ብላት ታቅም ለምን ዛሬ ይሄው በደንብ ሊፈተሽ የሚገባል ለጅቡቲ ምን እንደምናቀርበው ብዙ ነገር መብራት ዋና አቀርባለን ታዲያኛን ዜጎች ታግሳ መኖር ወይም የኛን ዜጎች ምን ያርጉኛል በተጠራጠረች ቅድም ካልነው ነው ጥርጣሬውም ግንኙነቱም አብሮም ከመኖሩ ሳኛው ጉሌድ ራሱ ይድሬደው አለች ሳያስ የተንበንሰው ነው እንደዚህ ነገሮች አሉ ለምሳሌ ሙስጠፋ ጽፈት ቤት ኃላፊ ነው አምባሳደር ሞክሮ ኬንያ ላይ ለዛ ለዋናው ሶማሌ ፌል ያረገ ነው እንደዚህ ነገሮች አሉ
ስለዚህ አንዱን በአንዱን ፈጥነን ብቻ የመግፋት ጉዳይ ሳይሆን በሁለቱ ብናያቸው ጥሩ ምን አሉ የአሜሪካው አምባሳደር መረጋጋት ሰላም መምራት ጊዜው አሁን ነው ራይት ነው ኮሜንት ሰምቻለሁ ከትልቁ ከጌታ ኢየሱስ ክርስቶስ ጋር አታገናኙ ብሏል እሱን አክሰፕት አድርጌያለሁ በዛ መልኩ የሚገለጻው ስለዚህ አሁንም በእያንዳንዳችን ግንኙነት ውስጥ ሁላችን አለን በሁላችን ግንኙነት ውስጥም እንግዲህ ይፈጠሩ በርካታ ነገሮች አሉ ማለት ለምሳሌ አሁን ሲምፕሊ ብትወስዱት ኢህአዲግ አንዱ ሲያስ ቢባለው ሰው አውሬ ያረጋበት መንገድ ኖ ፒስ ኖ ዋር ተብሎ በትግራይና በኤርትራ ከተዘጋ በኋላ በህዝቦች መካከል ምንም አይነት ግንኙነት እንዳይነት ተደርጎ ኢሳያስ በኋላ ሲፈታ አውሬን የሆነው በሽተኛ ሰራዊት ሳይቀርቡ ትግራይ ውስጥ ተላቀ ልክ ኢንተርናሽናል ግሎባል ኦርደሩ ለኢትዮጵያ መችና በተደረገበት ማዕቀብ ከዓለም ተገልሎ የተጣለ ነው ግን እሱ ውስጥ ይፈጥር የነበረው ድህነት መራቢያ ሁሉ መሰደድ ዳይሬክትሊም ኢንዳይሬክትሊ ሆርም ላይ አደጋ ያመጣል ይሄውን ሪጂናል ሴኩሪቲ ኮምፕሌክስ በሚባለው አፕሮች አይቶ ያው ኢሳያስ ባህሪ አደገኝ ኢሳያስ አንዱም ችግር ነው ሷይለኛ የሱ መንግስት ኃይለኛ ሁሉ ነገር የሚፈታ ይመስላል ግን አንድም ጊዜ ሰክሰስፉል ሆኖ አያውቅም ስለዚህ የዛሬ ዝግጅታችን ይሄን ይመስልናል ኮንሰፕቶችን መያዝ በኋላ ለሚመጡ ማናቸውም የዜና ዘገባም ሲደረግ ፍሬሚንጉን የጉዳዩን እንድታዩት ያዘጋጀነው ፕሮግራም ነው መልካም ምሽት መልካም አዳር እንላለን በተረፈ አሁን በድጋሚ የአሜሪካው አምባሳደር እንግዲህ ያሰጡት ሐሳብ በጣም ያስጨበጨው ይሄ ጣልቃ ገብ ነው የሚባል ወሬውስ መግባት የለበት ምንድነው ራይት ነው ሰላማችንን መረጋጋታችንን አሁን ነው መምረጥ አንዱ ሌላውን በኃይል አንበረክካሉ የሚል ሁኔታ ውስጥ ገብተን በጣም ቀጭን ማዕከላዊ መንግስት ትልቅ ሰፊ አማጺያ ሊመጣ ይችላል ግን ይሄ ራሱ ለማዕከላዊ መንግስት ብቻ የሚሰጥ ሳይሆን አማጺያን ራሱ ከመንግስት ጋር በመተባበር ምን ብለዋል ህዝብን ባስቀደመ መንገድ ሂዱ የመንግስት ብቻ ኃላፊነት አይደለም ከመንግስት ጋርም ትጥቅ ያነሳም የፖለቲካ ልዩነት ያለው በጋራ አንድ ሀገር እንዳለው ነው እንጂ ሁሉንም ሸክም ለመንግስት የሚሰጥበት ጉዳይ አይደለም ስለዚህ ቤትም ቦታ ያለ the next እንግዲህ ሪቤል ኦክሬሲ የሚለው ኮሎምቢያ ላይ ፋርክና እንግዲህ የኮሎምቢያ መንግስት ፈተውታል በርግጥ ግን ብዙ በርስ ጦርነት ዋጋ ከፍለዋል ማለት ነው ስለዚህ ተመሳሳይ ነገር እንዳይመጣ በዚህ መልኩ መስተካከል መቻል አለበት ማለት ነው ፈንታሌት ነው ቻናላችን ላይክ ሰብስክራይብ ማድረጋችሁን አትዘንጉ መልካም ለሊት መልካም አዳር እንላለን ቻናላችን ላይክ ሰብስክራይብ አሁን በድጋሚ ብዙ ሰው ጋር ተደራሽ እንዲሆን በታደረጉልን ጥሩ አንድ ወርም ያለ መስራት አጋጣሚ ስለገጠመን በዛ ጉዳይ ነው አንድ ደግሞ የሞከርናት ምንትናለች ስቱዲዮ እሷንም በገንዘብም በካሜራም ብታግዙ በተለይ ካሜራ ብታረጉልን 1027 04 77 147 ደግሞ በኮሜርሻል ባንክ በገንዘብ መገዛ ብታረጉልን የበለጠ በኢኮኖሚውም በማህበራዊውም የጋዜጠኛ አቅም በማስፋት በተለይ ቃለ መልስ ሰፋ በማድረግ የተሻለ ሚዲያ ለማድረግ ወደ ሜንስትሪም የማሳደግ የማስፋት እቅድ አለ ማለት በቀረው እንግዲህ ፈጣሪ ይጨመርበት መልካም ለሊት መልካም አዳር ቻው እንላለን እናመሰግናለን አብራችሁ ሰላም